ሰላም የመጽሐፍን በዜማ ቤተሰቦች፣ ዛሬ በዣንቶ ዣራ ቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። ዣንቶ ዣራ ደራሲ ይስማዕከ ወርቁ፣ ተራኪ መክሊት። ክፍል 13 ሱሉልታ ኢትዮጵያ። አደገኛ አጥር ዙሪያውን የዞረውን ቪላ ቤት ጸጥታ ሰፍኖበታል። አደገኛ ውሻ አለ የሚል ማስፈራሪያ በጥቁሩ በር ላይ ተጽፎ ይታያል። ይህንን ጥቁር በር አልፎ የሚገባም ሆነ የሚወጣ አካል ብዙ ጊዜ አይታይም። የዚህ ቤት ካርታና ፕላን የተያዘው በአንድ ዕድሜው ለ62 ፈሪ በቀረው የድርጅቱ ሰው ነው። አላገባም፣ አልወለደም፣ ምግብ ቀቃይ ሰራተኛም ቀጥሮ አያውቅም። ፈርጣማው ጥበቃ ወደዚህ ግቢ ያለ ትዕዛዝ ወፍ እንኳን አያስገባም። ጥበቃውም ሆነ የቤቱ አባወራ የድርጅቱ ሰዎች ናቸው። ጥበቃው ዛሬ እንግዳ ነገር ገጥሞታል። አንዲት በኒቃን ፊቷን የሸፈነች አባያ እስከ እግር ጥፍሯ ያንቦረሰሰች ሴት ከበር ቆማ እንዲያስገባት በመጠየቅ ላይ ናት። ይባስ ብላ እርጋታ በተሞላበት ሁኔታ በጎርናና የወንድ ድምፅ የቤቱ ባለቤት በር ድረስ መጥቶ እንዲያናግራት ጥበቃውን ጠየቀች። ጥበቃው ግራ መጋባቱ ሰፊ ፊቱ ላይ ይነበባል። ይባሱን ግራ ያጋባው የቤቱን ባለቤት የሚስጥር ስም ጠርታ እንዲጠራላት መጠየቋ ነው። ባለቤቱ ለሥራ ጉዳይ ወጣ ብለዋል ሲል ጥበቃው ፈርጠም ብሎ መለሰ። ቤት ውስጥ እንዳለው አውቃለሁ አለች ሴቲቷ መጣደፏ እየታወቀባት። ከበር ብዙ መቆሟ ለአደጋ እንደሚያጋልጣት ተረድተዋለች። ባይጨላልም ኖሮ የዚህን ያህል የመቆሚያ ትዕግስትም ሆነ ጊዜ ባልነበራት ነበረ። ባለቤቱ ለሥራ ጉዳይ ከወጡ ሰንብተዋል። እዚህ እንዳሉ አውቃለሁ ጌታዬ። ላባ ከበር ቆማ እየጠበቀች ነው በልልኝ። ጥበቃው እየዋሻት እንደሆነ ተረድተዋለች። ሁኔታዋን ለማጣራት ጊዜ እየሸመተ እንደሆነም እንዲሁ። ላባ ወጠምሻው ጥበቃ ይህንን ቃል ሲሰማ ቀንዱን እንደተመታ ከብት በፍጥነት ፊቱን አዞረ። የግቢውን በር ጠርቁሞ ዘግቶባት ወደ ውስጥ ተመለሰ። ከአፍታ ቆይታ በኋላ የግቢውን በር ከፍቶ ጥበቃው ወደ ውስጥ በፍጥነት ጎተታት። በኒቃንና በአባያ ተሸፋፍና የቆመችው ሴት ማን እንደሆነች ከውስጥ ሰምቶ ተመልሷል። ላባ የሚለው የሚስጥር ስም የጌራ መሆኑንም አውቋል። ጌራ ምን ተፈጠረ? ጥበቃው ጌራ እያነከሰ ሲራመድ አንድ ችግር እንደተፈጠረ ገብቶታል። ቀላል ነው፣ ለክፉ አይሰጥም። በግቢ ውስጥ 3 መኪናዎች ቆመዋል። ጌራ ተገላምጦ መኪኖቹን አይቶ ወደ ሳሎን ዘለቀ። ሳሎኑ ውስጥ ማንም አልነበረም። ጥበቃው ከፊት ለፊት እየመራ ወደ መኝታ ቤት ይዞት ገባ። መኝታ ቤት ውስጥም ማንም አልነበረም። መኝታ ቤት ውስጥ ከቆመው ቁም ሳጥን ጥንቅ አንድ የልብስ መስቀያ የሚመስልና ከግድግዳው የወጣ ጉጥ ጥበቃው ወደ ቀኝ ሲጠመዝዘው የመኝታ ቤቱ ግድግዳ አፉን ከፈተ። ተከታትለው ገቡ። በዚህ ክፍል ውስጥ 3 ሰዎች በጸጥታ ቆመው የጌራን መግባት በመጠባበቅ ላይ ነበሩ። ከ3ቱ አንዱ የቤቱ ባለቤት ሲሆን 2ቱ አዲስ አበባ ውስጥ የሚንቀሳቀሰው የዴርቶጋዳ ሴል አባላት ናቸው። ከዚህ በፊት ደጋግመው ተገናኝተዋል። ጌራ ሰላምታ ከሰጣቸው በኋላ ኒቃንና አባያውን አውልቆ የሆነውን አሳያቸው። የሜሮዳን መያዝ መስማታቸውንና እርሱ ግን የደረሰበት ጠፍቷቸው እንደነበር ከነገሩት በኋላ ቁስሉን ለማከብ ርብርቡ ተጀመረ። የቤቱ ባለቤት
በአዲስ አበባ ዙሪያ ለሚንቀሳቀሰው ህዋስ ተመድቦ እዚሁ ግቢ ውስጥ በሌላ ክፍል ተቀምጦ ለሚጠባበቀው የሕክምና ቡድን ከመደወሉ ለጌራ የሕክምና እርዳታ የሚያደርጉ ሰዎች ወዲያውኑ ከቻሉ። ጌራ ጉዳቱ ለክፉ የማይሰጥ መሆኑ ተነግሮት ቁስሉም በሚገባ ከታሸገለት በኋላ የሕክምና ቡድኑ ክፍሉን ለቆ ወጣ። የዋለበትን ረሃብ ማስታገሻና የፈሰሰ ደሙን የሚተካ ምግብ እየቀማመሰ የሜሮዳን ሁኔታ መጠየቅ ጀመረ። በምርመራው ወቅት ከፍተኛ ድብደባ እንደደረሰባት ውስጥ ካሉ ሰዎቻችን ሰምተናል ሲል የቤቱ ባለቤት ሐዘን በተቀላቀለበት ድምፅ መለሰለት። ምን ምርመራ ያስፈልጋል? ተራራው እንደሆነ ከበውታል። ጌራ በንዴት መመገቡን አቆመ። ተራራውን መክበባቸው ብቻ በቂ አይደለም። ከተራራው ውጭ ያሉ ሴሎችን ሁሉ መደምሰስ ይፈልጋል። በቢጫ ወረቀት ላይ የሰፈሩትን ስሞች ሁሉ መሰረዝ ዋነኛ ዓላማቸው ነው። ምርመራቸውን ከፈጸሙ በኋላ ቀድሞ የሷን ስም ነው የሚሰርዙት። መቼም ማን ያውቃል፣ እስካሁንም ሰርዘዋት ይሆናል። የጌራ አይኖች በእንባ ደፈረሱ። ከፊት ለፊቱ የተቀመጡት ሰዎች ተወለጋግደው ታዩት። ሁሉም አቀርቅረዋል። ሐዘን እንደ ጠወለገ ቅጠል አንገታቸውን ቁልቁል ጠምዝዞታል። እስካሁን ያልተናገረው ጠይም ሰውዬ ቀና ብሎ ወደ ጌራ ከተመለከተ በኋላ በቅርብ በደረሰ መረጃ እንደሚያስረዳን ከአዲስ አበባ ውጪ ለምርመራ እንደተወሰደ ሰምተናል ሲል ተናገረ። የት ወዴት እንደወሰዳት እስካሁን መረጃ አላገኘንም። ከአዲስ አበባ ውጪ እንደተወሰደች ብቻ ነው የሰማነው። ወደ መግደያ ቦታ ይሆናል። ይሄኔ በአንድ ራቅ ባለ ጫካ ውስጥ ተቆፍሮ አፉን የከፈተ ገደል ሁላችንም ሊጎርስ እያዛጋ ይሆናል። አጉል ትህትናችን ተገቢውን ዋጋ እያስከፈለን። ሜሮዳ ተገድላ ወደ ጥልቁ ገደል ስትወረወር በአይነ ህሊናው ታየችው። አይኖቹን በሁለት እጆቹ ሞዠቃቸው። ለመጀመሪያ ጊዜ የተስፋ መቁረጥ መንሽ ውስጡን ሲያምሰው ተሰማው። ጉባኤው ተጀምሯል። ጥናቶችም በመቅረብ ላይ ናቸው። አካባቢውን የሚመለከት ጽሑፉ የምታቀርበው ኦንጎታ ወደ መድረኩ ወጥታ ወረቀቶቿን ካስተካከለች በኋላ ጉሮሮዋን ደጋግማ አጥርታ ገለጻዋን ጀምራለች። አንድም ወፍ ሳይቀር አካባቢውን አጥርታ ታውቋለች በመባል የምትቆለባበሰው ኦንጎታ ከአስፈላጊው በላይ አካባቢውን ቁልጭ አርጋ ለማሳየት ቆርጣ የተነሳች ትመስላለች። ከፊት ለፊት ባለው ግዙፍ ስክሪን ገጽ ላይ የአካባቢውን መልክዓ ምድር የሚያሳየው ምስል ተገጭሯል። የሊቦ ከምከም አካባቢ። የሊቦ ገመገሞች ከጀርባ ከተገጨሩ በኋላ በተለያዩ ቀለማት የተጻፉ የቁጥር መረጃዎች መምጣት መሄድ ጀመሩ። የቁጥር መረጃዎቹ እንደሚያመለክቱት ያሉበት አካባቢ ከአዲስ አበባ በስተሰሜን 652 ኪሎ ሜትር ርቀት ላይ ይገኛል። ከጎንደር ከተማ 85 ኪሎ ሜትር፣ ከባህር ዳር ከተማም 80 ኪሎ ሜትር ይርቃል። በስተደቡብ ፎገራ፣ በስተሰሜን በለሳ፣ በስተምስራቅ እብናት፣ በስተምዕራብ ጣና ሐይቅ በሚያዋስነው ሊቦ ከመከብ በሚባል አካባቢ ከአዲስ ዘመን ከተማ 6 ኪሎ ሜትር ርቀት በሚገኝ ተራራ ላይ ናቸው። 1081 ያህል ስኩዌር ካሬ ሜትር ስፋት ያለው ይህ አካባቢ ከ121 እጁ ተራራማ፣ 42 እጁ ሜዳማ፣ 30 እጁ ወጣ ገባ ሲሆን አንድ እጁ ደግሞ ሸለቋማ ነው። የአየር ንብረቱ ደጋም ወይና ደጋም የተቀላቀለበት ሆኖ 90% ደጋማ ነው። አማካኝ የሙቀት መጠኑም ከ11 እስከ 27 ዲግሪ ሴንቲግሬድ ነው። ከባህር ወለል በላይ 2850 ሜትር ከፍታ አለው። የአካባቢው የህዝብ ብዛትም ከ200,000 በላይ መሆኑ ተገልጿል። ህዝቡም ሜዳውም ሩዝ፣
ሌላውንም የቢራ ገብስ እየዘራ ይተዳደራል። ሽንኩርት፣ ቲማቲምና ሌሎች አትክልቶችንም ያመርታል። ርብና ሽኒ ከሚባሉ ወንዞች አሸዋ እያፈሰ በመሸጥ የሚተዳደረውም ብዙ ነው። የኖራ ድንጋይና አያሌ የከበሩ ድንጋዮችም በአካባቢው ይገኛሉ። ጥንታዊቷ የባሪያ ንግድ መናኸሪያ ከተማ ይፋግ ስክሪኑ ላይ መጣች። ግራምዳ ከሚባለው ጥንታዊ ዋርካ ስር ትልቅ ድንጋይ ተቀምጧል። የባሪያው ጉልበት የሚፈተንበት ግዙፍ ድንጋይ። ይህን ድንጋይ ተንገዳግዶ የተሸከመ ባሪያ በውድ ዋጋ ይሸጥ እንደነበር ተገልጾ ታለፈ። ቀጥሎ የዋሻ እንድሪያስ የወይን ዋሻ፣ የጣራ ገዳም ተራሮች፣ በአፄ ቴዎድሮስ የተበረከተውና 15 ኪሎ ግራም የሚመዝነው የወርቅ ዘውድ የሚገኝበትና አንድ ሰው ሊሸከማቸው የማይችሉ ግዙፍ የብራና መጻሕፍት የሚገኙበት ሚካኤል ደብር ጊዮርጊስ ወልደ አሚድ የሚባሉ ሰው ስለ ዓለም አጀማመርና አፈጻጸም በዝርዝር ጽፈው ያስቀመጡት መጽሐፍ የሚገኝበት ብርኩቴ ማርያም ከአዲስ ዘመን ከተማ 35 ኪሎ ሜትር ያህል ርቀት ላይ የሚገኘውና 600 ሜትር ከፍታ ያለው የወኒ አምባ ተራራ ምስል ሳይቀር በስክሪኑ ላይ መጥቶ ሄደ። የወኒ አምባ ተራራ ምስል በጎንደር ነገስታት ዘመን ልዑላኑ ይጋዙበት የነበረ የግዞት ተራራ ነው። አንዱን አስሮ ሌላውን ለማንገስ ሴራ የሚሸረብበት ጥንታዊ እስር ቤት። በተራራው ስላሉ ሚስጥራት ብዙ ያልተጠና ነገር ቢኖርም ኢትዮጵያውያን ይህን ተራራ አይጎበኙትም። የውጭ ሀገር ጎብኚዎች ግን በተደጋጋሚ በሄሊኮፕተር ሲያርፉበት ታይቷል። ኦንጎታ ያለውን ጭንቀት ለማርገብም ይሁን አሊያም ሆን ብላ ይሁን ባይታወቅም በአካባቢው የሚገኙ እጽዋትንና አዕዋፋትን ሁሉ ሳይቀር ትዘረዝር ጀመረ። ከእጽዋት አይነቶች ጀመረች። ጨጮ፣ ቆጥቆጦ፣ ሸምበቆ፣ ቅሞ፣ መቅመቆ፣ ግመሮ፣ ትርንጎ፣ ጋቢሎ፣ ግራር፣ በለስ፣ እምብስ፣ አጣጥ፣ እምቦይ፣ እንኮይ፣ እንጆድ፣ ቅንጭብ፣ ቁልቋል፣ አጋም፣ አዛምር፣ ልምብጭ፣ ዕጣን፣ ጥንባጥንቤት፣ የአይን ሐረግ፣ የአይጥ ሐረግ፣ ልምብጭ፣ ጎርጅጅት፣ ፍየለፈች፣ አስተናግር፣ ብሳና፣ ክትክታ፣ ስሚዛ፣ ብሽብሻ፣ ሰርካ አበባ፣ ቀጋ፣ ቆጠጢና፣ ቀንጣፋ፣ ባምባ፣ ሾላ፣ ዋርካ፣ ቡና፣ ለንቋጣ፣ ዝቅጣ፣ ግራዋ፣ ናጫ፣ እሽ፣ ቀርካ፣ ቁንዶ በርበሬ፣ ኩሽሽሌ፣ ዳማከሴ፣ ሽንሽና፣ ብርብራ፣ ኮባ፣ ችብህ፣ ወይራ፣ ቃጨና፣ ሙጃ፣ ጃካራንዳ፣ አጣጥ፣ ቀረጥ፣ ሎል፣ እሳት ላሽ፣ ጥቁር እንጨት፣ የክብሪት እንጨት፣ ገተም፣ ኮሶ እያለች የዛፍ አይነት ስትዘረዝር ከመሃል ሳቅ የሚያመልጠው እየበዛ መጣ። እርሷ ግን ጆሮ ዳባ ልበስ ብላ የወፍ አይነቶችን ሳይቀር መዘርዘር ጀመረች። ውጥረቱን እንዳረገበችውም ተገንዝባለች። ያሳቃቸው ይህን ሁሉ ዛፍ ብዙዎቹ አለማወቃቸው እንጂ የእርሷን መዘርዘር እንደ ሞኝነት ቆጥረውት እንዳልሆነም ተገንዝባለች። ዥግራ፣ ዋርዳ፣ ዋልያ፣ ሳቢሳ፣ ወረቤ፣ ቢጫ ወፍ፣ ድንቢጥ ወፍ፣ የመስቀል ወፍ፣ ዳክዬ፣ ቆቅ ባልቃን፣ ጣልቃን፣ ግሪሳ፣ ሲላ፣ ቁራ፣ ጥንባንሳ፣ ጩሉሌ፣ ጎመለል፣ ግንደ ቆርቆር፣ ሽመላ፣ ዋላ፣ እርኩም። ሳቁ እየበረከተ የእሷን ድምፅ እየዋጠው ሲመጣ ዝርዘሯን አቁማ አብራ ትስቅ ጀመረ። እንወቀው ለማለት ያህል ነው። አሰልች ይሆናል ብዬ ፈርቼ ነበር። እንዲህ የሚያስቅ መሆኑን ባውቅ ኖሮ
ብዙም ዘረዝረው ነበረኝ። እነዚህ ዛፎችና አዋፋት በጊዜ ሂደት ልክ እንደኛ መጥፋታቸው አይቀርምና ቢያንስ ለትዝታ ስል ነው የዘረዘርኳቸው ካለች በኋላ የስክሪኑ ምስል እየቀረበ በትክክል እነሱ ያሉበትን አካባቢ እየለየ መጣ። ከታች ከአዲስ ዘመን ከተማ ደክቶ እነሱ እስካሉበት የተከበበ ተራራ ድረስ ያለውን ጎድጓዳ ታሳያቸው ጀመረ። አዲስ ዘመን ከተማ እስከ ጭቃ ሰፈር፣ አበባዬ ጥቅጥቅ ደን፣ ቅድስት ሐና ማረሚያ ቤቱ፣ ቢትወደድ ዋርካ፣ ፖሊስ ሰፈር፣ የውሃ ታንከር፣ አላቦ ሜዳ፣ ጌሾ ሰፈር፣ ሙቃራ ተራራ፣ ወደ እብናት የሚወስደው መንገድ፣ የሊቦ ገመገም፣ የዙንዝ ሸለቆ፣ የኪብራ ወንዝ፣ የሽኒ ወንዝ፣ እስጢፋኖስ ቤተክርስቲያን፣ ደሪጣ፣ ቅቤን ባህር፣ ዜና ማርያም፣ ሰቢር ባህር፣ ማንቶገራ ሸለቆ፣ ምርጫ ደብር፣ ደቦች፣ አቢንጋ፣ ዳብራ፣ አምባ ተራራ፣ ኩሪት ዋሻ፣ ዳሞቶች መንደር፣ ቋላ ዮሐንስ፣ ከወረታ ወደ ጎንደር የሚወስደው መንገድ ወዘተረፈ በስክሪኑ ላይ ሲነቀሉ ከቆዩ በኋላ አንድ የመሶበ ወርቅ ቅርጽ ያለው ተራራ መጥቶ ስክሪኑን ሞላው። ይህ ተራራ እነሱ አሁን በከርሰ ምድሩ ውስጥ የሚኖሩባት ጣቅረን ተራራ ነው። የሚራዥ አይኖች እንባ ቀረሩ። በዚህ ተራራ ከርሰ ምድር ውስጥ የተረገዘው ሽል ሊጨነግፍ ምናልባት ቀናት አለበለዚያ ሰዓታት እንደቀሩት የሚያረዳ ሐሳብ በአእምሮ ውስጥ ተመላለሰ። ለሚራዥ ይህ ሚስጥራዊ ተራራ ከእንግዲህ ሚስጥር ሆኖ አይሰነብትም። የኦንጎታ የአካባቢ ገለጻም ለመጨረሻው የሞት ሽረት ትግልና ከተራራው ከበባ ሰብሮ ለመውጣት ለሚደረገው ፍልሚያ ካርታ ለማዘጋጀት የሚያገለግል ገለጻ ነው። ከእንግዲህ ካርታውን ነድፎ ከበባውን ለመስፈር መዘጋጀት የሚራዥና የመሰሎቹ ሥራ መሆኑን አላጣውም። ኦንጎታ ገለጻዋን አጠናቃ በሞቀ ጭብጨባ ታጅባ ወደ ቦታዋ ተመልሳለች። ቀጣዩ የሚራዥ ገለጻ ደግሞ ከሻይ እረፍት በኋላ ይቀጥላል። ለሻይ እረፍት ሲወጡ ደግሞ በሚራዥ አእምሮ ውስጥ አንድ አስጨናቂ ሐሳብ መጣ። ምናልባት ለፍልሚያው በቂ ዝግጅት ሳናደርግ የከበበን ኃይል ተራራውን ሰብሮ ገብቶ እንደ ንፍሮ ይቀቅለን ይሆን? ውድ የመጽሐፍን በዜማ ቤተሰቦች ዣንቶ ዣራ ክፍል 13 ይህን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ክፍል እስከምንገናኝ ሰላም።